የተወደዳችሁ የክርስቶስ ቤተሰቦች በሙሉ ዛሬ የካቴድራላችን የአዲስ ኪዳን ትርጓሜ መምህርና የስብከተ ወንጌል ኃላፊ ከሆኑት ከመጋቢ ሐዲስ ቴዎድሮስ ጸጋ ጋር ሕማማትን በተመለከተ አንዳንድ ጥያቄዎችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። እሺ መምህራችን ለጥያቄዎቻችን መልስ ለመስጠት ፈቃደኛ ስለሆኑ በቅድሚያ ከልብ እናመሰግናለን። በሰሙነ ሕማማት ከሆሳዕና እስከ ትንሣኤ ያሉት ቀናቶች የራሳቸው ስያሜዎች እንዳሏቸው ይታወቃል። ከሰኞውን ጀምርና ሰኞ ምን ይባላል? ሚስጥሩንስ ቢነግሩ። መልካም። እንግዲህ ከሆሳዕና ጀምሮ እስከ ዕለተ ትንሣኤ ያሉ ቀናት የራሳቸው ምስጢር ትርጓሜ አላቸው። ያው እንደጠየቅሽ ከዕለተ ሰኑይ እንጀምርና ዕለተ ሰኑይ የመጀመሪያው አንጽሖተ ቤተ መቅደስ በመባል ይገለጻል። አንጽሖተ ቤተ መቅደስ ማለት ጌታችን ኢየሱስ ክርስቶስ በሆሳዕና ዕለት ሆሳዕና በአርያም እያሉ ዝማሬ ሲዘምሩ ሕፃናቱ ሲያመሰግኑ እንዳያመሰግኑ ይከለክሏቸው ነበር። ከዛ በኋላ ወደ ቤተ መቅደሱ ገብተው ቤተ መቅደሱን አጥዞታል። ልክ እኛ ይህን የምናውቀው ምኩራብ የሚባለው ቀን ላይ ነው። ግን በዚህ ጊዜም ወደ ቤተ መቅደሱ ገባና የሕፃናቱን ዝማሬ እንዳይዘምሩ ከከለከሏቸው በኋላ ምንድነው ያደረገው? ወደ ውስጥ ገብቶ አጽድቷል። የቤተ መቅደሱ በጅራፍ አስወጥቶ አባሯቸዋል። ከዛ በኋላ ዕለተ ሰኑይ በዚህ የተመሰለችው አንጽሖተ ቤተ መቅደስ ማለት ሆሳዕና በአርያም እያሉ ወደ ቤተ መቅደስ ከገባ በኋላ የሕፃናቱን ዝማሬ የማይፈልጉትን ቤተ መቅደሱን መነገጃ መሸጫ ልክ የገበያ ማዕከል አድርገውት የነበረውትን አባሮ አስወጥቶ ለአምልኮ እንዲመች አድርጎታል። ስለዚህ አንጽሖተ ቤተ መቅደስ ተብሎ ይጠራል። የመጀመሪያው። ሁለተኛው መርገመ በለስ ተብሎ ይጠራል። ዕለተ ሰኑይ መርገመ በለስ የተረገመችበት ቀን ማለት ነው። እንደሚታወቀው ጌታችን ኢየሱስ ክርስቶስ በሆሳዕና ወቀሬው እግዚእ ኢየሱስ በኢየሩሳሌም በዕፀ ቤተፋጌ ተገቦ ደብረ ዘይት ብለን እንደገለጽ ነው ወደ ኢየሩሳሌም እየተጓዘ ስለነበር የሆሳዕናው ታሪክ የተገለጸው ቤተፋጌ ከምትባለው ቦታ እንደሆነ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ቢታንያ አካባቢ ነው ያደረው። ስለዚህ ቢታንያ አካባቢ አድሮ ጠዋቱ ወደ ኢየሩሳሌም በሚጓዝበት ጊዜ ጌታችን ኢየሱስ ክርስቶስ በለበሰው ስጋ በባህሪው በመለኮቱ ረሃብ የሌለበት አምላክ የሰውን ስጋ የሚራብ የሚጠማ ስጋ ለብሷልና ተራበ ተጠማ ይላል። ምክንያቱም አምላካችን ፍጹም ሰው እንደሆነ የሚገልጸው ይደክመው ነበር፣ ይተኛ ነበር፣ ይራብ ነበር፣ ይጠማ ነበር። ይህ ማለት ምንድነው? ፍጹም ሰው መሆኑን ለመግለጽ ያደረገበት ሁኔታ የገለጸበት መንገድ ነውና ተራበ ይላል እና በጉዞ እያለ ከመንገድ ዳር የለመለመች እጅግ ውብ የሆነች በለስ አየ፣ ተመለከተ ይላል። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በለሷ ፍሬ ያላት መስሎት ወደዛ በለስ ሲሄድ ከቅጠሉ ውጭ ፍሬ አላገኘባት። ወይ ይቁን ፍሬ እስከ ለዓለም እስከ ዘላለሙ ፍሬ አይገኝብሽ በማለት ረገማት። ወዲያውኑ ወይብሰት በጊዜያ ወዲያውኑ ምናለች? ደረቀች። ለምልማ የነበረችው ቅጠል ወዲያውኑ በቅጽበት ምናለች? ተቀየረች፣ ደረቀች በማለት ይህን ታሪክ ይነግረናል። እንግዲህ በጥቅሉ ይሄ በጊዜው የተከናወነ ነው። አሁን ክርስቶስ ሲሄድ በለሷን ረግሟታል። አዎ፣ ግን አሁን እያስተማረን ያለው ክርስቶስ ስለዛች በለስ አይደለም። ትልቁ ምስጢር ምንድን ነው? በበለስ ምሳሌ የተገለጹት እስራኤላውያን ናቸው። ክርስቶስ ከቢታንያ ወደ ኢየሩሳሌም ሲሄድ ተራበ ማለት ከሰማይ ወደ ምድር መጣ። ሲመጣ ተራቦ ነው የመጣው። የተራበው ምንድነው? የሰው ልጅ ፍቅር ተርቦ ነው። ስለዚህ ወደ እስራኤል ሄደ። ከሩቅ ሲያያት ለምልማ አበባ ፍሬ ያላት ብሎ ወደ በለሷ ተጠጋ ማለት ሕግን የተቀበሉ አይሁድ ወይም ደግሞ እስራኤላውያን ትንቢት የተነገረላቸው ሰዎች ናቸው። ስለዚህ ፍቅር አላቸው ብሎ ሃይማኖት አላቸው ብሎ ወደ ሲሄድ ሃይማኖት የሌላቸው ሆነው ለጣዖት የሚሰግዱ ጣዖት በእንጨት ጠረው የሚሰግዱ ሆነው አገኛቸው። ስለዚህ ፍሬ ታጣባቸው። እሱ ጋር የጠበቀው እሱ የሃይማኖት ፍሬ ከሳይ ይጠብቅ ነበር። የምግባር ፍሬ ጠብቆ ሄደ። የስም እስራኤላውያን እንጂ በብሉይ ኪዳን የተገዘሩት እስራኤል ይባላሉ፣ ያልተገዘሩት አሕዛብ ይባላሉ። ከአሕዛብ ካልተገዘሩ የባሱ ሆነው አገኛቸው። ስለዚህ ምግባርን ሃይማኖት ፈልጎ ወደ እስራኤል ሄደ። ከእስራኤል ምግባር ሃይማኖት አጣ ማለት ነው። ከበለሷ ፍሬ አጣ ማለት ምግባር ሃይማኖት አጣ ማለት ነው። እንደሚታወቀው ሌላኛው ምንድነው? በበለስ የተመሰለችው ኦሪት ናት። ኦሪት ናት ማለት በለስ ቅጠሉ የለመለመ የሰፋ እንደሆነ ሁሉ ኦሪት በዚህ ምድር ሰፍታ ተነግራ በብዙዎች ዘንድ ተደራሽ ነበር።
ግን ፍሬ የላትም ማለት ለመንግስተ ሰማያት አላበቃችም፣ የእግዚአብሔር መንግስት አላወረሰችም። በህጉ ጸንተው ቢኖሩ ገነት ተዘግታለች እና ቅጠሏ የሰፋ የተነገረች የተሰበከች የታወቀች ትመስላለች። ሰዎች ግን ብዙዎች በአምልኮ ጣዖት ይኖሩ ነበር፣ ብዙዎች በአህዛብነት ይኖሩ ነበር። ህጓ ራሷ የእግዚአብሔር መንግስት ማውረስ አልቻለችም ነበር። ስለዚህ እንደ ቅጠል የበለስ ቅጠሉ ሰፊ እንደሆነ በዚህ ምድር በለሱ ቅጠሉ በዛ እንጂ ወይም ደግሞ ትንቢቷ ተነገረ፣ መጻሕፍቱ ኖሩ፣ ህጉ ኖረ እንጂ ለመንግስተ ሰማያት ወይም ደግሞ ለገነት የሚያበቃ ህግ አልነበረ ማለት ነው። እንደጠቃላው በዕለተ ምጽአትም ምልክት ምን ተአምሪው ለምጽአትከ የመምጣት ምልክት ምንድነው ሲሉ ያን ጊዜ በለሷ በለመለመች ቅጠሏ በሰፋ ጊዜ ቀኑ እንደደረሰ ወቆ ብሏል። ኃጢአት ነው ክርስቶስ የሰው ልጅ ሊያድን ወደዚህ ዓለም መጣ። ግን ዓለም በጠቅላላው ኃጢአት ሰፍኖባት ኃጢአትን የምታስተናግድ ሁና ተገኝታለች። ስለዚህ ቅጠሏ የሰፋ ሆነ። ምድር በዓለም ማለት ኃጢአት በዓለም የመላ ሆኖ ተገኘ። ልክ ክርስቶስን የምትሰቅል ሊያድናት የመጣውን አምላክ እስከ መስቀል፣ ሊያድናት የመጣውን ጌታ እስከ ማራቆት፣ ሊያድናት የመጣውን ጌታ እስከ መግረፍ ደርሳ ኃጢአት በምድር ሰፍኖባት ነበርና ሰኞ ምን ትባለች? መርገመ በለስ። ያቺ በለስ የተረገመችበት በለስ ዘይቤ ቤተ እስራኤል ናት። በለስ ብሎ ሲናገር ስለ ቅጠሉ ወይም ስለ ዛፉ አይደለም፣ ስለ እስራኤል የተነገረ ትንቢት ወይም ደግሞ ምስጢር ነው በማለት ዕለተ ሰኑይ አንጾተ ቤተ መቅደስና የመርገመ በለስ ተብላ ትታሰባለች። ምስጢሯ ይህ ነው። መልካም። እሺ መምህራችን እንደው የማክሰኞስ ምስጢሩ ይገልጹልን። ዕለተ ማክሰኞ ወይም ደግሞ ማግሰኞ ይላል። ትክክለኛው ማግሰኞ ማለት ነው፣ የሰኞ ማግስት ማለት ነው። እንግዲህ በተለምዶ በአማርኛው ዝም ብለን ማክሰኞ እንላለን። ያው ትክክለኛ ቋንቋ ማግሰኞ የሰኞ ማግስት ማለት ነውና ዕለተ ሰሉስም እንዲሁ ታላቅ ምስጢር አላት። እንደ ዕለተ ሰኑይ ሰፊ የሆነ ምስጢር አለው። ዕለተ ሰሉስ ምን በመባል ይታሰባል? የጥያቄ ቀን በመባል ይታሰባል። የጥያቄ ቀን ማለት እንደሚታወቀው ቅድም ሰኞ አንጾተ ቤተ መቅደስ ነው ብለናል። ለቤተ መቅደሱ የማያስፈልጉትን ሰዎችን ማቴሪያልን ከቤተ መቅደሱ ያስወጣበት ቀን ነው። ስለዚህ በዕለት ያንን ሲያደርግ አይሁድ በመባይተ መኑ ይገብር ዘንተ፣ ይህንን የሚያደርገው ይህ የቤተ መቅደሱን የሚያፈርሰው ነጋዴዎችን የሚያባረረው ይህ የተቀመጡበትን ከዙፋናቸው ከመንበራቸው የሚያስወጣቸው ወርቃቸውን የሚዘረጋገፈው ርግቦቹን የሚያባረረው ይህ በማን ስልጣን ነው? እሱ ራሱ ማን ነው እያሉ አይሁድ ግራ ገብቷቸው ነበር። ስለዚህ ማክሰኞ ዕለት ቀረብ አሉና በመባይተ መኑ ትገብር ዘንተ፣ ይህንን በማን ስልጣን ነው እንዲህ የምታደርገው በማለት አይሁድ ክርስቶስን የጠየቁበት ቀን ነው። ስለዚህ የጥያቄ ቀን ይባላል። አይሁድ ብቻ ክርስቶስ አይደለም የጠየቁት፣ ክርስቶስም አይሁድን የጠየቅበት ቀን ነው። ጥያቄና መልስ ተከናውኗል። ጥያቄና መልሱ ግን ለዚህ ነው የሚል መልስ አልነበረም። ቀረብ አሉና ይህንን የምታደርገው ቤተ መቅደሱን የምታፈርሰው የምታስወጣው የምታጸዳው ይህ በማን ስልጣን ነው የምታደርገው በማለት አይሁድ ክርስቶስን ጠይቀውታል። ስለዚህ ይሄን የጠየቁበት ምክንያቱ ምንድነው ሲባል እሱ ደግሞ ምን አላቸው? አይ ይሄንን የምመልስላችሁ ለዚህ መልስ የምሰጣችሁ ይሄን ጥያቄ ስትመልሱልኝ ነው በማለት እሱ ደግሞ መልሶ ጠይቋቸዋል። ምንድነው እነሱ የመጡት ለተንኮል ነው። ራሱን ለምሳሌ የራሴ ስልጣን ነው ቢል ራሱን አምላክ ያደርጋል እንጂ አባቴ ነው የላከኝ ቢል ከአባቱ ያንሳል ወይም ደግሞ ጥጋቡ የአብ ልጅ ነኝ ይላል በማለት ሊከሱ ስለነበረ በማን ስልጣን ታደርጋለህ እያሉ ሲጠይቁት ምን አሉ? ቀረብ አሉና እኔ የምጠይቃችሁን ከመለሳችሁልኝ እናንተ ለጥያቄያችሁ መልስ ሰጣችኋለሁ አላቸው። እሺ አለና የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ነው በማለት እነሱ ደግሞ ጠየቃቸው። ያን ጊዜ አይሁድ ግራ ገባቸው። ከሰማይ ነው ብንል እንዴት አላመናችሁበትም ብሎ ይከሰናል። ከምድር ነው ብንል ደግሞ እንዴት አይሁድ ዮሐንስን እንደ ነብይ ያዩታልና ለምን በማለት አመጽ ያነሱብናል በማለት ዝም አሉ። በዚህ ጊዜ ይህን ሳናውቅም አሉት። ምክንያቱም ከተንኮል የተነሳ ያውቁታል እውነታው። አይሁድ አውቂ አልፎ ስለሆኑ አውቀው የሚያጠፉ አውቀው የሚበድሉ ስለሆኑ አናውቀውም አሉ። እንግዲያስ እናንተ ይህን ካልመለሳችሁልኝ እኔ ማልነግራችሁ ናቸው። እናንተ ወይ ከሰማይ ነው ወይ ከምድር ነው ብላችሁ ነግራችሁ ቢሆን
እኔ ደግሞ በማን ስልጣን እንደማደርግ እነግራችሁ ነበር በማለት አይሁድን ጥያቄያቸውን በጥያቄ መልስ የሰጠበት ቀን ነው። ስለዚህ ይሄ የጥያቄ ቀን ይባላል። ሁለተኛው የትምህርት ቀን ይባላል። የትምህርት ቀን ማለት ሰፊ ይህንን ጥያቄ ካመጡበት ጀምሮ በጥቅሉ ስለ ቤተ መቅደስ የሚሆን ስለምን ልዩ ሰፊ የሆነ ትምህርት የተሰጠበት ቀን ነው። ስለዚህ የትምህርት ቀን ክርስቶስ ስለ ቤተ መቅደስም ሆነ ስለ ጠቅላላ ሰፊ የትምህርት አገልግሎት የሰጠበት ቀን ስለሆነ የትምህርት ቀን ተብሎ ይታወቃል፣ ይታወሳል። ያንን በማሰብ ዛሬ ምዕመናን ከአምልኮተ ጣዖት ሰፊ የትምህርት አገልግሎት በመስጠት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲሁ ደግሞ ከልዩ ልዩ የኃጢአት መንገድ ወደ ሕገ እግዚአብሔር የሚመለሱበት ሰፊ የትምህርት ቀን የአገልግሎት የምንሰጥበት ቀን ነውና የትምህርት ቀንና የጥያቄ ቀን በመባል ቀኗ ትታሰባለች። ከቀኗ ጋር ያለውን ምስጢር ይህን ይመስላል። በእውነት የሚደንቅ ምስጢርና ገለጻ ነው። ብዙዎቻችን እናናቅም ነበር እና ከዚህ በመቀጠል ደግሞ ስለ ረቡዕ አንዳንድ ምስጢራቶች ያሉትን ይገልጹልን። ረቡዕ ደግሞ ያው 3 ምስጢራት አሉበት በዕለቱ። የመጀመሪያው የምክር ቀን ይባላል። የምክር ቀን ማለት አይሁድ ከሰኞ ጀምረው ማክሰኞም ያው እሑድ ጀምረው ማለት ነው ሆሳዕና በአርያም እየተባለ ከዝማሬ በኋላ ያው ሁሉ ተከታዩ ካለ በኋላ ግራ ገብቷቸው ስለነበር ከእሑድ ጀምረው በክርስቶስ ላይ የጠላትነት ወይም ደግሞ ያሱት ይገሉት ይሰቅሉ ዘንድ ሀሳብ አገኙ። ግን ይሁንና ግን እሑድ ጀምረው ሰኞም ማክሰኞም ይሰባሰቡ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከወንጌላዊ ዮሐንስ ጋር መልኩ አንድ ስለነበር መለየት አቃታቸው። ስለዚህ ይገናኛሉ፣ ይመካከራሉ። ግን በምን መልኩ ክርስቶስ እንደሚይዙት መፍትሄ ሀሳብ ያጡና ይለያያሉ። ሰኞም ተሰባሰቡ፣ ዝም ብለው ያለምንም ውሳኔ ተለያዩ። ማክሰኞም እንደዛው። ረቡዕ ዕለት ግን ተወያዩ። ሲወያዩ አሳልፎ የሚሰጠው ይሁዳ አብሮ በዛ ተገኘ። አብሮ በስብሰባቸው ስለነበር እንዴት እንደሚይዙት የማግኛውን መንገድ ሲሰጠን እነሱ ነገራቸው። ከዛ በኋላ እንዴት እንያዘው፣ እንዴት እናሰቃየው የሚለውን ብቻ ነው የተወያዩት። እንዴት እንያዘው የሚለውን ከዮሐንስ የሚለየው ይሁዳ ስላለ አብሮ ይማር የነበረው አብሮት የነበረው ይሁዳ ስላለ ይሁዳ እንዴት አድርጎ አሳልፎ እንደሚሰጣቸው የተወያዩበት የተመካከሩበት ቀን ነው። ስለዚህ ከዚህ አንፃር ሙሉ ለሙሉ ክርስቶስን እንደሚሰጡ ውሳኔ ላይ የደረሱበትና እንዴት መስቀል እንዳለባቸው የክፍያ የምን ውል የወሰዱበት ቀን ነው ዕለተ ረቡዕና የምክር ቀን የተባለው ለዚህ ነው። ሁለተኛው የመልካም መዓዛ ቀን ይባላል። መልካም መዓዛ ቀን ማለት እንደሚታወቀው መላ ዘመኗን በኃጢአት የነበረችው ማርያም እንተ ዕፍረት በ300 ወቄት ሽቱ ገዝታ ይዛ መጣ ለክርስቶስ ያቀረበችበት ቀን ስለሆነ የመልካም መዓዛ ቀን ተብሎ ይጠቀሳል። ሐሙስ ዕለት የሚወስዱ ሰዎች አሉ። የሁለቱም ቀን ታሪኩ ተፈጽሟል። የሐሙሱ እና የረቡዕ ቀን የታሪክ የተፈጸመበት ባለቤቶቹ ወይም ደግሞ ዝግጅቱን ያዘጋጁበት ቤተሰቦቹ ራሱ ይለያያሉ። ያኛው ስምዖን ዘለምጽ ነው፣ የኛው ደግሞ ሌላ ነውና ስለዚህ በዚህ ቀን ማርያም እንተ ዕፍረት ሽቱ አምጥታ በጌታችን ፊት ያቀረበችው በዚህ ዕለት ሐሙስ አይደለም። ስለዚህ የሽቱ ቀን ወይም ደግሞ የመልካም መዓዛ ቀን ተብሎ ይገለጻል። መልካም መዓዛ የተባለው የመጀመሪያው ማርያም መልካም የሆነ ሽቱ መዓዛ ያለውን ሽቱ በ300 ወቄት ገዝታ አምጥታለች። የሽቶ መዓዛ ብቻ ሳይሆን የእሷ መዓዛ ከዛ በፊት ያስቀይም ነበር። በኃጢአት የምትኖር ሴት ነበረች። ስለዚህ የራሷ ወደ ክርስቶስ የመመለስ ወደ ንስሐ የመመለስ መልካም መዓዛ ከእሷ መልካም እይታ የታየበት ቀን ስለሆነ የመልካም መዓዛ ቀን ተብሎ ይገለጻል። ሶስተኛው የእንባ ቀን ተብሎ ይገለጻል። የእንባ ቀን ማለት ይህች እናት ዝም ብላ ሽቶ ብቻ አይደለም። ሽቶውን አብሮ ያባዛው የነበረው ከዓይኗ የሚወጣው ከዓይኗ የሚፈሰው እንባ ነበር። እስካሁን የነበረችበትን የኃጢአት ጉዞ እያሰበች እያነባች በሽቶ ብቻ አይደለም የወለወለችው፣ እንባና ሽቱን እያቀላቀለች በፀጉሯ የክርስቶስን እግር የወለወለችበት ያሸችበት ከክርስቶስ ምሕረት የለመነችበት ይቅርታ የለመነችበት ቀን ነውና የእንባ ቀን የንስሐ ቀን ተብሎ ይታሰባል ማለት ነው። ስለዚህ ዕለተ ረቡዕ እነዚህን 3 ነገሮች የምክር ቀን፣ የእንባ ቀን እንዲሁም ደግሞ የመልካም መዓዛ ቀን ተብሎ ይታሰባል ማለት ነው። መልካም መምህራችን፣ እንግዲህ እንደሚታወቀው ጸሎተ ሐሙስን የምናውቀው ጉልባን በመቀቀል ዳቦ በመብላት ነው። እንደዚህ አብዛኛው ምዕመናን ይህን ምስጢሩን ቢገልጹልን። መልካም። ዕለተ ሐሙስ ሰፊ የሆነ ምስጢር አለው። በዚህ ደቂቃ ተገልጾ ጊዜ ይጨረሳል ማለት አይደለም። ምዕመናን ግን ለመረጃ የሆናችሁ ዘንድ
አጠር አድርገን ነው የምንገልጸው። በጣም ሰፊ ነው፣ የብዙ ቀን ትምህርት ነውና እንግዲህ ዕለተ ሐሙስ የመጀመሪያው እንደሚታወቀው ጸሎተ ሐሙስ ተብላ ትጠራለች። ጸሎተ ሐሙስ ያ ማለት የጸሎት ቀን ማለት ነው። ይህ ምንድነው? ከምን አንጻር የተሰየመችው የሚለው ራሱ በዕለቱ ከተፈጸመው ታሪክ ጋር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ነው አይሁድ ያዙት። ሐሙስ ማታ ወደ ጌቴሴማኒ ሄዶ ቅዱስ ሥጋውን ክቡር ደሙን ፈትቶ ለሐዋርያት ከሰጠ በኋላ ወደ ጌቴሴማኒ ሄደ። በጌቴሴማኒ እየጸለየ እያለ ነው አይሁድ መጥተው ያዙት። ስለዚህ የጸሎት ቀን የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ጸሎት የሚመለከተው ሆኖ ሳይሆን እንዴት መጸለይ እንዳለብን ጸሎትን በተግባር ያስተማረበት ለእኛ ያሳየበት ቀን ነው። ክርስቶስ ጸለየ ስንል በለበሰው ሥጋ ነው እንጂ የጸሎት ባለቤት ሁላችንም የጸሎት የመስዋዕት መስዋዕት የምናቀርብለት አምላክ የጸሎት መስዋዕት የሚቀበል እንጂ እሱ ራሱ የጸሎት መስዋዕት የሚያቀርብ አይደለም። ስለዚህ ግን የመጣው የሰው ልጅ ሥጋ ለብሶ የሰው ልጅ ለማስተማር ነውና በዚህ መንገድ ጸሎትን በተግባር ያስተማረበት ቀን በማቴዎስ ወንጌል ምዕራፍ 6 ላይ እንግዲህ ስትጸልዩ እንዲበሉ ስትጸልዩ እንዲያደርጉ እያለ ዝም ብሎ በትምህርት ነበር ያስተማረው። እዚህ ላይ ግን በተግባር እሱ እየጸለየ ነው ያስተማረው። እንደውም እየጸለየ በነበረበት ሰዓት አይሁድ ወደ ሐዋርያት ሲሄድ ሐዋርያት ተኝተው ነበር። ስለዚህ እናንተ ከኔ ጋር ለጸሎት መቆም ተሳናችሁን? ለምን ተኛችሁ? ወቅሷችሁን። ስለዚህ በቤተ ክርስቲያን የማይበር ጸሎት ስንጸልይ አብረን መጸለይ እንዳለብን የቅዳሴው ሌሎችም ጸሎት በጋራ ስንጸልይ አንዱ ተኝቶ አንዱ ቆሞ አንዱ ተቀምጦ አይደለም። ሁላችንም በህብረት እንደምንጸልይ ሐዋርያትን ትምህርት በተግባር ያስተማረበት በችግር ጊዜ ጸሎት እንደመጸለይ እንዳለብን ያስተማረበት ቀን ነው። ስለዚህ አምላካችን ሁሉ እግዚአብሔር አምላክ ሲሆን እንደ ሰው በለበሰው ሥጋ ጸሎትን ያስተማረበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይገለጻል። ሌላኛው ሁለተኛው የምስጢር ቀን ይባላል። ጸሎተ ሐሙስ የምስጢር ቀን ተብሎ ይገለጻል ወይም ደግሞ ተብሎ ተሰይሟል። የምስጢር ቀን ማለት አማናዊ የአዲስ ኪዳን ቅዱስ ሥጋ ክቡር ደም የተመሰረተው ምስጢሩ የተገለጸበት ዛሬ ማታ ነው ማለት ሐሙስ ማታ ነው። በዚች በዕለተ ሐሙስ ማታ ነው ይህ ታሪክ የተከናወነው። አምላካችን የፋሲካውን በግ በስምዖን ቤት ከበሉ በኋላ ቅዱሳን ሐዋርያትን ህብስቱን በፊቱ አድርጎ ጽዋውን በፊቱ አድርጎ ወደ ሰማይ ቀና ብሎ በአንቃይዶ ሕሊና በአንቃይዶ አይንት ቀና ካለ በኋላ ጸልዮ ህብስቱ ወደ ሥጋ አምላክነት ወይኑ ወደ ደም አምላክነት የተቀየረበት ቀን ነው። ከዛ በኋላ ለቅዱሳን ሐዋርያት ህብስቱን ከ13 አድርጎ ፈትቶ አንዱን እሱ 12ቱን ለ12 ሐዋርያት ያቀበለበት ነው። በጥቅሉ የምስጢር ቀን ማለት ምስጢረ ቁርባን የተመሰረተበት ቀን ነው። ከአምስቱ አዕማደ ምስጢራት መካከል አንዱ ምስጢረ ቁርባን ይባላል። ምስጢረ ቁርባን ምስጢር ተብሎ ይገለጻልና የምስጢር ቀን ይህ ምስጢረ ቁርባን የተመሰረተበት የተገለጸበት የተከናወነበት በዕለተ ሐሙስ ነውና ይቺ ሐሙስ የምስጢር ቀን ተብላ ትገለጻለች ማለት ነው። ሌላኛው የሐዲስ ኪዳን ሐሙስ ተብላ ትገለጻለች። የሐዲስ ኪዳን ሐሙስ ማለት ይቺ ሐሙስ የተለየች ናት። በጥቅሉ የሐዲስ ኪዳን ስርዓት ስለተመሰረተባት የሐዲስ ኪዳን ሐሙስ ተብላ ትገለጻለች። የሐዲስ ኪዳን ሐሙስ እንድትባል ያደረጋት ሙሉ የሐዲስ ኪዳን ምስጢር የተመሰረተበት ቀን ነው። አሁን ለምናየው ለ2000 ዓመታት የተከናወነው የምስጢረ ቁርባን ሂደት የተከናወነው በዕለተ ሐሙስ ነው። በዚህ በሕማማት መካከል ባለችው በዕለተ ሐሙስ ነውና የሐዲስ ኪዳን ሐሙስ የሐዲስ ኪዳን ምስጢር የተገለጸበት የሐዲስ ኪዳን ምስጢር የተከናወነበት የሐዲስ ኪዳን ሐሙስ ተብሎ ይገለጻል ማለት ነው። ሌላኛው የሕጽበት ሐሙስ ወይም ደግሞ ሕጽበተ ሐሙስ ተብላ ትገለጻለች። የሕጽበተ እግር ማለት ነው። ምን ማለት ነው? የሐዋርያት እግር የታጠበበት ክርስቶስ ትሕትናን ያስተማረበት ክርስቶስ ምስጢረ ጥምቀትን የመሰረተበት ቀን ነውና ምስጢራ ማለት ሕጽበተ ሐሙስ ተብላ ትገለጻለች። እንደሚታወቀው አምላካችን ዛሬ ትምህርት በተግባር የገለጸበት ያከናወነበት ዕለት ነው። በዚህ ዕለት ቅዱሳን ሐዋርያትን በዕለተ ሐሙስ ማለት ነው ወገቡን ታጥቆ አደግድጎ ቅዱሳን ሐዋርያትን ከቅዱስ ጴጥሮስ ጀምሮ ያጠበበት ዕለት ነው። በዚህ ጊዜ የመጀመሪያው ምስጢረ ጥምቀት የተመሰረተበት ቀን ነው። የሐዋርያት መቼ ተጠመቁ እያለ ብዙ ሰው የሚናገር አለ። ሐዋርያት የተጠመቁበት ቀን የለም፣ ሐዋርያትም አልተጠመቁም እያሉ የሚጠይቁ ሰዎች አሉና የሐዋርያት ጥምቀት በዚህ ዕለት ነው።
እንደውም ቅዱስ ጴጥሮስ አምላካችን እግሩን ሊያጥበው ጎንበስ ሲል አንተ በእኔ ልትታጠብ አንተ የኔን እግር ልታጠብ በፍጹም አይቻልም ብሎት ነበር። ዛሬ እኔ ካላጠብኩ ከኔ ጋር ክፍል የለህም ብሎታል። ዛሬ እኔ እግርህን ካላጠብኩ አንተ ከኔ ጋር ክፍል የለህም ብሎታል። ምን ማለት ነው? በዮሐንስ ወንጌል ምዕራፍ 3 ላይ እንዳገኘው አማን አማን ብለክሙ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ይግዲ ያለ መንግስተ እግዚአብሔር ዳግመኛ ከዋና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት መውረስ አይችልም ብሏል። እዚህ ደግሞ ምን ብሎ መለሰለት ቅዱስ ጴጥሮስ? አልብ ከክፍል ይመስለኝ ዛሬ እኔ ካላጠብኩ ከኔ ጋር ክፍል የለም። ይህ ማለት ምንድነው? ምስጢረ ጥምቀት ነው ማለት ነው። ከዚህ በኋላ ይህም ከሆነ ጌታ ያለና እንግዳስ እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። አይ መላ ሰውነቱን የሚታጠበው መላ ሰውነቱን የቆሸሸ ነው። ስለዚህ ና እግርህን ታጠብ አለው። በዚህ ጊዜ ወገቡን ታጥቆ ተንበርክኮ የቅዱሳን ሐዋርያትን የ12ቱንም ሐዋርያት እግር አጥቧል። ስለዚህ የመጀመሪያው 12ቱን ሐዋርያት አጠመቀ ማለት ነው። ከዛ ቀጥሎ ደግሞ ትሕትና ከማሁ ግበሩ ለቢጽክሙ እኔ ለእናንተ እንዲህ እንዳደረግኩኝ እናንተም ለእኔ ይሄንን አድርጉ በማለት ሕጽበተ እግር ወይም ደግሞ የሕጽበተ ሐሙስ ተብላ ትገለጻለች። ለምን ስለሆነ ክርስቶስ የሐዋርያትን እግር ያጠበበት ምስጢረ ጥምቀትን ለነሱ የፈጸመበት ቀን ስለሆነ የሕጽበተ ሐሙስ ተባለች። የመጨረሻው የትሕትና ሐሙስ ትባላለች። የትሕትና ሐሙስ ማለት ክርስቶስ አምላክ ሲሆን የባሕርይ አምላክ ሲሆን የደቀ መዛሙርቱን እግር ለማጠብ የተጎነበሰበት የተንበረከከበት እሱ ጌታ ሲሆን የእነሱን እግር ሊያጥብ የተዘጋጀበት ወይም ደግሞ ያጠበበት ትሕትናን በተግባር የፈጸመበት ቀን ስለሆነ ክርስቶስ ሁልጊዜም ትሕትናን በተግባር ነው የሚገልጸው። በዚህ ዕለት ግን ሐዋርያት እንዲማሩ እንደውም መጨረሻ ላይ ትሕትናውን ካዩ በኋላ እኔ ለእናንተ እንዳደረግኩኝ እኔን ለእናንተ እንዲህ አይነት ትሕትና እንደገለጽኩኝ እኔ መምህራችሁ ሲሆን አምላካችሁ ሲሆን ተንበርክኬ ተጎንብሼ እናንተን እግር ካጠብኩኝ እናንተማ ፍጡራን ስትሆኑ ሐዋርያ ስትሆኑ የሌላውን እግር ብታጥማ ምን ይደንቃል? ስለዚህ የሌላውን እግር ዝቅ ብለው እንዲያጥቡ እንዲሁም ደግሞ ለሁሉም ትሕትና እንዲኖራቸው ትሕትናን ያስተማሩበት ቀን ስለሆነ የትሕትና ቀን ተብላ ትገለጻለች። በጥቅሉ የዕለተ ሐሙስ ምስጢሩ በጣም ሰፊ ነው። ያው ለምዕመናን ጥያቄያችሁ መልስ ይኖረው ዘንድ እንዲሁም ደግሞ በአጭሩ እንኳን ዋና ዋና ምስጢሩን ታውቁ ዘንድ ነው የተገለጸውና ከዚህ ተነሳችሁ በደንብ ማስፋት እኒህን የገለጽናቸውን አምስቱንም ሁሉ በየራሳቸው መምህራንን እየጠየቃችሁ መጻሕፍትን እያነበባችሁ ሙሉ ምስጢሩን ማግኘት ትችላላችሁ ማለት ነው። በዚህ አጭር ደቂቃ ይህ ሁሉ ይፈጸማል፣ ይከናወናል፣ ይገለጻል ማለት አይደለም። በዚህ ልክ ነው። እሺ ከዛ አያይዞ ይህ የሚቀቀል ጉልባን የሚባል እንደየአካባቢ ባህል ይለያይ ይችላል። ጉልባን የሚባል የሚቀቀል አለ። ከስንዴና ከክክ ከባቄላ ክክ የሚከናወን የሚዘጋጅ ነው ማለት ነው። በዚህ ዕለት በዚህ ሳምንት ምንም አይነት ዝክር የለም፣ ምንም አይነት ነገር የለም። በዚህ ዕለት ግን ምዕመናን ዳቦ ይጋግራሉ። እንዲሁ ደግሞ ይህንን አሁን ያሉን ጉልባን የሚባለውን ንፍሮ ይቀቅላሉ፣ ያዘጋጃሉ ማለት ነው። ይህ እንዲሁ ዝም ብሎ አይደለም፣ ባህል አይደለም፣ ሃይማኖት ነው። ይህ ታሪኩ ምንድን ነው ሲባል እስራኤል ዳቦ ይጋገራን ብያቸዋለሁ፣ ጉልባን ንፍሮ ይቀቀላን ብያቸዋለሁ። እስራኤል ከግብፅ እንደወጡ መና ከደመና እንደተመገቡ ይታወቃል። መና ከሰማይ እየወረደላቸው ውሃ ቅርንጫ እየፈለቀላቸው ከዛ በኋላ ግን በድንገት ሲወጡ ድንገት ስለነበር የወጡት ምንድን ነበር ይዘው የነበረው? ይህ ቅዱስ ሥጋውና ክቡር ደሙ ኦሪት ዘጸአት ምዕራፍ 12 ላይ ሲናገር ያልቦካ ቂጣ ጋግሩ ነው ያላቸው። በጉል ይበሉበት የነበረው ያልቦካ ቂጣ እንደሚጋግሩ የነበረበት ነው። በጥቅሉ እስራኤል ድንገት ከግብፅ ሲወጡ ያልቦካ ቂጣ ወይም ዳቦ እንዲሁ ደግሞ ንፍሮ እየቀቀሉ ተመግበው ነበር። ስለዚህ እስራኤል ከምንድነው ከባርነት ሲወጡ ለ430 ዓመት ከነበሩበት ከባርነት ሲወጡ ይህንን አዘጋጅተው ተመግበው ነበር። እኛ ደግሞ ለ5500 ዘመን እነሱ ለ430 ዓመት ነው። እኛ ግን ለ5500 ዘመን ከባርነት ከነበርንበት ስንወጣ የመውጣታችን ምልክት ነው። እስራኤል ከባርነት እንደወጡ እኛ ደግሞ ከዲያብሎስ እስራት ለ5500 ዘመን ከነበርንበት በደል እነሱ በግብፅ እኛ በሲኦል ከነበርንበት የመውጣታችን ምልክት ነውና እስራኤል ከግብፅ ሲወጡ እንዳደረጉ እኛም ከባርነት ስንወጣ የመውጣታችን ምልክት ያሰብንበት ነው። ምክንያቱም ሐሙስ ነው ነገር የተከናወነው። ዓርብ ዕለት ነው እኛ ከባርነት ነፃ የምንወጣው። ዓርብ 11 ሰዓት ላይ ክርስቶስ ነፍሱ ከስጋው ከለይቶ ስጋው ወደ መቃብር ሲወርድ
ነፍስ ወደ ሲወልዳ ነፍሳትን አወጣለች፣ ከባርነት ወጥተዋል። ስለዚህ የዛ ምልክት መንደርደሪያ ስለሆነ በአዲስ ያሉ ምዕመናንን ከባርነት ወይም ደግሞ ከሲኦል መውጣታቸውን መታሰቢያ ለማድረግ ጉልባን ዳቦ የሚያዘጋጅ ከዛ አንጻር መጽሐፍ ቅዱሳዊ ነው ያልኩት ለዛ ነው። ባህል ብቻ አይደለም የኢትዮጵያውያን አሁን ቀረ እንጂ ባህላቸው ሁሉ መጽሐፍ ቅዱሳዊ ነበር። ስለዚህ ጉልባንና ዳቦ የሚዘጋጀው ከእስራኤል ነፃ መውጣት ነፃ ሲወጡ ደግሞ ድንገት ስለወጡ ይዘውት ይመገቡት የነበረው ንፍሮና ዳቦ ይመገቡ የነበረው ያንን ለማስታወስ ነው። እሺ መምህራችን በጣም 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 የሚደንቅ ምስጢር ነው። ዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል እንደመሆኑ ምስጢሩና እንዴት እናክብረው በዛው አያይዘው ቀዳሚት ስዑርና ትንሣኤንስ ይገልጹልን። እሺ መልካም። ዕለተ ዓርብ በዚህ ደቂቃ የሚነገር አይደለም። እንደው ያስተማረውን ትምህርት እንኳን እንግለጽ ብለን በዚህ ጊዜ በዚህ ደቂቃ እንደማንገልጸው የዕለተ ሐሙስን ታሪክ እንኳን አንገልጸውም ብለን ትተነዋል። አይደለም የዕለተ ዓርብ ዓመቱን ሙሉ ብንተርከው የማያልቅ ነው። በጥቅሉ 2000 ዓመት የሚተረክ ታሪክ የዕለተ ዓርብ ታሪክ 2017 ቀን ያለው ክርስቶስ ከተሰቀለባት ጊዜ ጀምሮ ለ2000 ዓመት ሁልጊዜ የሚሰቀለው ዕለተ ዓርብ ነው። በየትኛውም ጊዜ ዕለተ ዓርብን የማይነካ ትምህርት፣ የማይነካ በዓል፣ የማይነካ ስብከት የለም። ምክንያቱም የኛ በየቀኑ ዕለተ ዓርብ ሳንሰብ ብለን አናውቅምና እንደው የዕለተ ዓርብ ሙሉ ታሪኩ ምንድነው ቢል ሁልጊዜ 2000 ዓመት ተተርኮ ያላለቀ የማያልቅ የማንደርስበት ታሪክ ነው። ስለዚህ ነገ የምንመራው ትናንትም እየተማርነው የመጣው ነው። ግን እንደው በተወሰነ መልኩ ነው የምገልጸው። እንደው አከባበሩ ላይ መምህራን የሚገልጹት የሚሰጡት እይታ አለ። እሱን ብቻ ነው የምገልጸው። በጥቅሉ ክርስቶስ ፍቅርን ያስተማረበት፣ ለሌሎች መሞትን ያስተማረበት፣ ክርስቶስ ራሱን ዝቅ ማድረግ ያስተማረበት ሊገለጽ የሚችል አይደለም። ከአይምሮ በላይ ነው። በጥቅሉ የባህሪ አምላክ ሲሆን እንደው እሱ ሲፈርድ እንኳን ምስክር የማያስፈልገው አምላክ ሊመሰከርበት በጲላጦስ አደባባይ በጥቅሉ ከጠዋቱ 12 ሰዓት ጀምሮ ሐሙስ ማታ ነው አይሁድ ክርስቶስን የያዙት። ሙሉ ሌሊት ሲያሰቃዩት አደሩ። ጠዋት ላይ እንደነጋ ከጲላጦስ አደባባይ ወስደው አቁመውታል። ስለዚህ ከዛ ጀምሮ ሙሉ ቀን እንግዲህ ከማታ 3 ሰዓት ጀምሮ መላ ሌሊቱን ቀን ደግሞ ሙሉ ቀን ክርስቶስ ሲሰቃይበት ሲገረፍበት የነበረ እኛን ለማዳን መጥቶ አንደበት የማይገልጸው ዋጋ የተከፈለበት ቀን ነው። ሙሉ ቀን የመከራ ቀን ነው። ለክርስቶስ የመከራው ቀን ነው። ለእኛ የደስታን የመከራችንም ቀን ነው። የደስታ ቀን ለ5500 ዘመን ከባርነት የነበርነውን ነፃ ስለወጣን የደስታ ቀን ማለት ነው። የደስታ ቀን እሱ ነው። የመከራ ቀን ግን በእኛ ምክንያት በእኛ ኃጢአት ሞት የማይገባው አምላክ ያን ሁሉ በደል ያን ሁሉ ግርፋት ምራቅ ሱራፌል ኪሩቤል ቀና ብሎ አይተውት የማያውቁትን አምላክ ምራቅ ሲተፋበት በጥፊ ሲመታ የዋለበት ቀን ነው። ስለዚህ እንደው ምዕመናን ዕለተ ዓርብን በሳምንት አንድ ቀን ነው ብሎ የሚያስብ ካለ ስተት ነው። ለእኔ ዕለተ ዓርብ ሁሉ ጊዜ ነው። ሳምንቱ ሙሉ ዕለተ ዓርብ ነው። ምናልባት ለቁጥር እንዲመቸን ሰኞ ማክሰኞ እንባል እንጂ እንደው ዕለተ ዓርብን የሚዘነጋ ክርስቲያን ካለ እሱ ክርስቲያን አይደለም። ሁሉ ጊዜም ዕለተ ዓርብ ነው። ለእኛ ለኦርቶዶክሳዊ ሁሉ ጊዜም ዕለተ ዓርብ ነው። ለምን ካል ማለት የሰው ልጅ የማይከፍለን ዋጋ በሰው አንደበት የማይገለጽ ከፍለን የማንጨርሰው ዋጋ ክርስቶስ ለኛ የከፈለበት ቀን ስለሆነ ሁሉ ጊዜ ዕለተ ዓርብ ነው። ከዛ ውጭ ደግሞ የባህሪ አምላክ ሲሆን የከፈለው መከራ ሁሉ የሚረሳ አይደለም። እንደ አንድ ሰው እንኳን ትንሽ ነገር አደረገ ተብሎ ይታሰብለታልና እንደ በጥቅሉ ሁሉ ጊዜ እኛ ዕለተ ዓርብ መሆኑን እያሰብን ነገረ መከራውን እያሰብን መኖር እንዳለብን ነው በዛው መገልጸው። ሌላኛው ምንድነው ዕለተ ዓርብ የዛሬዋን ዓርብ ብቻ ይችን የሕማማቷን ዓርብ ብቻ ስንገልጽ በጥቅሉ የሰው ልጅ ነፃ ያወጣበት ከባርነት ነፃ ያወጣበት የሰው ልጅ አምላክ የሆነበት የሰው ልጅ በክርስቶስ ሰይጣን ድል የነሳበት ቀን የሚለው ብዙ ዝርዝር አለው። ምዕመናን ግን እንዴት ነው የሚያከብሩት? አሁን እዚህ ላይ ምዕመናን እጅግ ዕለተ ዓርብ የሚያከብሩበት መንገድ ስህተት የሆነ መንገድ ነው። ትክክል የሆነ መንገድ አይደለም። የመጀመሪያው ሁሉም ምዕመናን ለስደት የሚመጡ በዚህ ቀን ነው። በዚህ ቀን ነው ዓርብ የተመከረበት ነው ማለት ረቡዕ የተመከረበት ነው። ዓርብ የተሰቀለው ረቡዕ ቅዱስ ሥጋው ማለት ረቡዕ የተመከረበት አምላክ ዓርብ ተሰቀለ። ሐሙስ ያን ሁሉ ምስጢር ያደረገ አምላክ ነው ዓርብ የተሰቀለው። በጥቅሉ ከእሑድ ጀምሮ መከራ የደረሰበት አይሁድ ያሰቃዩት አምላክ ነው ዓርብን እንድናከብር ምክንያት የሚሆነና
መላ ሳምንቷን ማንኛውም ኦርቶዶክስ ከቤተክርስቲያን ሊለይ አይገባው። እሱ ህይወቱን ከሰጠው እኛ ጉልበት መስጠት ምንድነው ሊከብድ የሚችለው? ዋጋም አይሆንም። ስለዚህ ወዮልን ስትል ያን ሁሉ መከራ ተቀበልክ እያለ ሳምንቱን ሙሉ ነገረ መከራውን እያሰብን የምንቆይበት ነው። ምናልባት ክርስቲያን ሆነው በዚህ ሳምንት በግብረ ስጋ ግንኙነት የሚተኙ አሉ። በዚህ ሳምንት ደስታ ማድረግ የሚፈልጉ አሉ። ልዩ ልዩ ደስታ። በእውነት በዚህ ሳምንት ደስታ ቀርቶ አልቅሰንም የምንዘልቀው ዋጋ አይደለም። በዚህ ሳምንት የግብረ ስጋ ግንኙነት በዚህ በሚገኝ ደስታ ደስታለሁ ያለ ሰው ካለ ክርስቶስን ከሰቀሉት ከአይሁድ መካከል አንዱ ነው። በልዩ ልዩ መንገድ በዚህ ሳምንት በመጠጥ የሚሆን በልዩ ልዩ መንገድ ራሱን ለማስደሰት የሚፈልግ ሰው ካለ በዕለተ ዓርብ ክርስቶስን ከወጉት ከቸነከሩት አንዱ ነው። ይህ ሳምንት የእንባ ቀን ነው። ይህ ሳምንት የለቅሶ ቀን ነው። ይህ ሳምንት የተከፈለን ዋጋ የምናስብበት ቀን ነውና ዕለተ ዓርብ ብቻ መጥተው የሚሰግዱ ሰዎች አሉ። ለስግደት ዕለተ ዓርብ ብቻ መጥተው የሚሰግዱ። የሚገርመው ደግሞ የሚሰግዱት ምንጣፍ ይዘው መጥተው ፍራሽ ይዘው መጥተው የሚሰግዱ አሉ። ፍራሽ ይዘው መጥተው ክርስቶስ የሾህ አክሊል ከራሱ ላይ እየተተከለበት እየወጋው ራሱ ላይ እየተወጋው ሾክ ልቡ ድረስ እስከሚሰማው እየተሰቀለለት እሱ ጠጠር ጉልበቴን አይንካኝ ብሎ ምንጣፍ ይዞ ተኝቶ ይውላል። እውነት ለመናገር በየቤተ መቅደሱ ዙሪያ ሲታይ ምንጣፍ ይዞ ተኝቶ የሚዝናና ነው የሚመስለው። ፍራሽ ይዞ ይመጣል። ይህ አለመታደል ነው። በዚህ ክርስትና አይገለጽም። ይሄ እኮ አልጋ መቀየር እንጂ ቤተክርስቲያን መምጣት ማለት አይደለም። ፍራሽ ይዞ መጥቶ ምንጣፍ ይዞ መጥቶ ከሆነ ከቤቱ ቀን የተኛ ነበር፣ እዚህ አልጋ ቀየረ፣ ምኝታ ወደ ቤተ መቅደስ አመጣውና በዚህ ሳምንት ምንጣፍ ይዘን የምንሰግድበትም አይደለም፣ ፍራሽ ይዘን የምንሰግድበትም አይደለም። እንደው ቢቻልንስ እንደና አባ ተክለ ሃይማኖት በጎናችን ጦር ሰብተን የምንሰግድበት ነበር፣ እንኳን እችን ትንሽ ጠጠርና። ስለዚህ በጥቅሉ በዚህ ሳምንት በዕለተ ዓርብ ምዕመናን መስገድ ያለባቸው ምንጣፋቸውን ይዘው መጥተው ተደራለው ደስ ሲላቸው አይደለም። ያው የስግደቱ ሰው እንዳቅሙ ሊሰግድ ይችላል፣ ግን ሲሰግድ እንኳን የዚህን ያክል ምቾት ፈልጎ መስገድ የለበትም። የሚሰገደውም ዕለተ ዓርብ ብቻ አይደለም፣ ሳምንቱ ሙሉ የስግደት ቀን ነው። ዕለተ ዓርብን ሌላው የንስሐ ቀን ነው። የሚያሳዝነው ዓመቱን ሙሉ ሰው በኃጢአት ይኖርና ንስሐ የሚገባው ዕለተ ዓርብ ነው። በዚህ በፍጹም ንስሐ አይገባም። ያው ለንስሐ ጊዜ የለውም፣ ለጊዜው ንስሐ ይገባል። ግን ይሁንና በዚህ ቀን ሳምንቱን ተኝቶ ከርሞ ማለት ዓመቱን ሙሉ ተኝቶ ከርሞ በዚህ ቀን መጥቶ የሚገርማችሁ ጽንስ አውርጃለሁ ብሎ በዕለተ ዓርብ የሚናገር ሰው አለ። በዚህች እንግዲህ በዕለተ ዓርብ አባቶቻችን ሙሉ ቀን ስግደት ስላለ በዛ ከተባለ 64 ስግደት የሚሰጡት ሰውን ያክል ገሎ በ64 ስግደት ሊላቀቅ ማለት ነው። እንደዚህ አይደረግም። ይሄ እግዚአብሔር መሸወድ አይቻልም፣ እግዚአብሔርን በብልጠት ማለፍ አይቻልምና በዕለተ ዓርብ ንስሐ አይገባም። ይጠበጠባል። ጥብጣቤ ይባላል። በወይራ አባቶቻችን ይጠበጠቡናል። ያ ማለት ምን ማለት ነው? ወዮ ክርስቶስ ስላንተ በጅራፍ ተገረፈ፣ ጀርባውን በጅራፍ ተገርፎ ስለነበር ስላንተ ተገረፈ። የክርስቶስን መገረፍ ለማሰብ እኛ ደግሞ በእኔ ስም ስላመናችሁ ትገረፋላችሁ፣ ትሰቃላችሁ በክርስቶስ ስለነገር ያንን ለመግለጽ አባቶቻችን በወይራ ቅጠል ሰውነታችንን እየመጡ ቀኖና ይሰጡናል። ይችን ቀኖና የሚሰጡን በሳምንት የሰራነው ስራ ብቻ ነው። ከእሑድ እስከ ዓርብ የሰራነው ስራ። ያ ማለት ምንድን ነው? ከእሑድ እስከ ዓርብ ምዕመናን በቤተ መቅደሱ ተሰብስበው ስለ ክርስቶስ ሕማም መከራ የሚነበበውን የሚናገረውን መጽሐፍ ግብረ ሕማምን መስገድ ማለት መስማት፣ በየክፍሉ ያለውን የስግደት ሰዓት መስገድ አለባቸው። ግን በልዩ ልዩ መንገድ ከቤተ መቅደሱ መጥተው ስግደት ያሰገዱ ሰዎች በዚህ ሳምንት የክርስቶስን ነገረ ሕማሙን መስማት፣ ስለ ነገረ ሕማሙ የሚተርከውን የሚናገረውን መጽሐፍ መስማት ነበረብኝ፣ መስገድ ነበረብኝ። ግን አልተገኘውም። ባለመስማቴ ቀኖና ይስጡኝ ብለው ንስሐ ይገባሉ። ሌላ ልዩ ልዩ የስጋ ስራ ሰርተው ከሆነ በዚህ ሳምንት ለዚህ ንስሐ ይገባሉ። ከዛም አልፎ በምኝታ የተገራጋሮችም ካሉ መገናኘት እንደሌለብን ተናግሬያለሁ። መገናኘት የለበትም። በዚህ ሳምንት ይሄን ያደረገ ካለ ክርስቶስን ከሰቀሉት መካከል እንዳለ ነው። ግን ይሁን ያም አልፎ ክርስቶስን እንክዳለን። ግን በንስሐ በዚህ ሳምንት ለዚህ ኃጢአት ፈቅቻለሁ ብሎ ንስሐ የሚገባ ቀን ነው። በጥቅሉ ይቺ ሳምንት የሳምንቱን ኃጢአት ንስሐ የምንገባበት እንጂ የዓመቱን ሙሉ ኃጢአት የምንገባበት አይደለም ማለት ነው። ይህን ካልን በኋላ በቤተ መቅደስ ሙሉ ቀን እንውላለን። ማታ ላይ የነፍሳትን ነፃ መውጣት ክርስቶስ ወደ ሲኦል ሄዶ ነፍሳትን ነፃ ያወጣቸው 11 ሰዓት ወደ ገነት ያስገባቸውና ያንን የክርስቶስን ንሴቦ ለእግዚአብሔር ስብሐት ዘተሰብሐ እስራኤል ከግብፅ ሲወጡ የዘመሩትን ዝማሬ እነሱ ከግብፅ ሲወጡ የመሰገኑትን ምስጋና እኛ ንሴቦ ለእግዚአብሔር ስብሐት ዘተሰብሐ
ለ5500 ዘመን በሲኦል ታስረን ነበር፣ ነፃ ወጣ። ላወጣ ለእግዚአብሔር ምስጋና ይገባዋል። በእውነት ምስጉን ነው እያል እንዘምርና መጨረሻ ላይ ተሰናብተን ወደ የቤታችን ሄዳለን። ከዚህ ሰዓት እራታችን በላን። ከራት በኋላ ወደ አክፍሎት ነው የሚሄደው። ከዛ ቀጥሎ ቀዳም ስዑር ትባላለች። ቀዳም ስዑር ይቺ ከሌሎቹ ከዓመቱ ሙሉ የተለየች ቀዳሚት ናት። ቀዳም ስዑር ማለት የተሻረች ቅዳሜ ማለት ነው። ቀዳም ስዑር ማለት የተሻረች ቅዳሜ ማለት በምን አሁን ሽረቱ ምንድን ነው? አብዛኛውን ሰው የተሻረ ቅዳሜ ነው ብሎ ሊያርስ ይችላል። የተሻረ ቅዳሜ ነው ብሎ ልብስ ሊያጠብ ይችላል። የተሻረ ቅዳሜ ነው ብሎ ልዩ ሌላ ስራ ሊሰራ ይችላል። የተሻረ ማለት ግን ዓመቱን እስከ ዓመቱ ሙሉ የሚጾም ቅዳሜ የለም። የምትጾም ቅዳሜ ይቺ ብቻ ስዒር መባሏ ወይም ደግሞ የተሻረች ያሰኛት ስለምትጾም ነው። ቅዳሜና እሑድን አብይ ጾም እየጾምን ቆይተናል። ቅዳሜ ጾመን አናውቅም። ከጥዱላት እንጾማለን እንጂ ከምግብ ጾመን አናውቅም። እሑድንም እንደዛው። ይቺ ቀን ግን ተጾማ ነው የምትውለው። ሌላ ቀን ቀዳሜን ቢጾም ቀኑን አያስፈልገውም። እንደው ቢሆን እንኳን አባቶቻችን እስከ 6 ሰዓት ነው የሚጾሙት ወይም እስከ 7 ሰዓት። ከዛ በኋላ የሚጾም ሰው ቢኖር ቀኑን አይሰጠውም። ይህ ግን ሙሉ ቀን በጾም እንድትታሰብ አድርጓታል። ይሄን የሚያልኩት የገሃድ ነው። እስከ 6 ሰዓት እስከ 7 ሰዓት ያልኩት ገሃድ። ለምሳሌ እሑድ ቢሆን ቅዳሜ እስከ 6 ሰዓት ወይም እስከ 7 ሰዓት እንጾማለን። ስለዚህ ለዚህች ለገሃድ ነው ይቺ ቀን። ከዛ ውጭ ግን ለተሰንበት ከ4 ሰዓት በኋላ አይጾምም። ስለዚህ ይቺ የተለየች ቀን ስለሆነች ቀዳም ስዑር የተባለችው ስለተጾመች እንጂ ሌላ ስራ መስሪያ ማለት አይደለም። ወይም ለተሰንበትነቷ የተነሳት ናት ማለት አይደለም። ብዙ ምስጢር አለው። በዚህ ጊዜ ስለማይበቃ በጊዜው በየቤተ ክርስቲያኑ በየአውደ ምሕረቱ መማማር ስለምንችል በዚህ መልኩ ይበቃዋል። ያው ለትንሣኤ ክርስቶስ የተነሳበት ነው። ጾመዋልን፣ በቤተ መቅደስ አደርን። ከሌሊቱ 9 ሰዓት ቅዳሴ ይወጣ። በዚህ ጊዜ ትንሣኤውን እናበስራለን፣ ትንሣኤውን እንዘምራለን ማለት ነው። ያው ከዚህ በኋላ ያለው የትንሣኤ ቀን ማለት ነው። እንደሚመራን ስለ ትንሣኤው በጊዜው እንማማራለን። ግን ትንሣኤ እንዴት እናክብር የሚለውን ብንገልጽ ደስ ይለኛል። እንደው ትንሣኤ የሚከበረው እንዴት ነው የሚሆነው? የትንሣኤ ትምህርቱን ሁላችንም እናውቀዋለን፣ በጊዜው እንማማራለን። ትንሣኤ እንዴት እናክብር? ኦርቶዶክሳዊ የሆነ የትንሣኤ በዓል እያከበርን አይደለም። ኦርቶዶክሳዊ የሆነ የትንሣኤ በዓል እስካሁን እየተከበረ አይደለም። በምናየው መልኩ አይከበርም። ለምን ካል የትንሣኤ በዓል እንዴት ይከበራል? አብዛኛው ሰው ትንሣኤን የሚያከብረው የእሑድ በዓል ነው። ቀይ ምን ይበላል፣ የቤት ላይ የሚታረደው የጮማውን የስጋውን ጉዳይ ነው የሚያስበው። ስለዚህ አሁን ክርስቲያኖች ኦርቶዶክሳውያን እያከበርን ያለው አብዛኞቻችን የእሑድ በዓል ነው፣ የትንሣኤ በዓል ነው ለማለት ይከብዳል። የሚበላው ለምሳሌ ትንሣኤ ሰው ደስተኛ ነው። ደስተኛ የሚሆነው ግን ከቤቱ በታረደው ፍየል ወይም በግ እንጂ እንደው ከሞት መነሳቱን ስጋዬ በስብሶ ፈርሶ አይቀርም እኔም እነሳለሁ አምላኬን በአይሁድ ምቀኝነት ቀበሩት ተቀብሮ የሚቀር መስሏቸው ግን ሞት እንድል አድርጎ ተነሳ ብሎ የክርስቶስ መነሳት የሚያስደስተው አይደለም። ወይም ደግሞ በክርስቶስ ትንሣኤ የኔ መነሳት ያለ የሚያስደስተው በቃ የሚበላው ነው። ስለዚህ አብዛኛውን እያከበርን ያለ የእሑድ በዓል ነው። ሁለተኛ ትንሣኤ በጣም በሚያሳዝን መልኩ የዝሙት በዓል የምናከብርበት ቀን ነው። ኦርቶዶክሳውያን የዝሙት በዓል 55 ቀን ጾም ነው። 55 ቀን ጾም ነው። ሰዎች የሚገናኙት የሚቀጣጠሉት የትንሣኤ ነው። 55 ቀን የጾሙትን ጾም የትንሣኤ ዕለት በዝሙት ያከብሩታል። ሁሉም ተገናኝተው ሁሉም አልጋ ቤት በዝሙት የሚታደርበት የትንሣኤ ነው። በጣም በሚያሳዝን ሁኔታ እሑድ ለሰኞ ማለት ነው። እንዲህ አይነት እኛ የምናከብረው ኦርቶዶክሳዊ በዓል የለም። ኦርቶዶክሳውያን የምናከብረው የዛን ቀን እንኳን የምንበላው በተበጠረ ነው። በተበጠረ ያን ጊዜ ደስተኞች ነን። ያን ጊዜ ያጠገበን የክርስቶስ በዓል ነው፣ የክርስቶስ መነሳት ነው። እና ከዚህ አንጻር ይህን በዓል እያከበር ነው። ይህ ከሆነኛ ትንሣኤ ያከበር ነው እና እንዴት እናክብር? ትክክለኛው ትንሣኤ የሚባለው እንዴት ነው የሚለውን ስናይ ሁሉም ምዕመናን የሚደሰቱት በክርስቶስ መነሳት ሲሆን ደስታቸው ከሚበላው የተነሳ ሳይሆን ከክርስቶስ መነሳት ከነሱ መነሳት የተነሳ ሲሆን፣ ሌላኛው ደግሞ በጎረቤት ያሉ የሚበላ የሚጠጣ የሌላቸው እንደኛ የጾሙ ግን ትንሣኤን በጾም የሚያከብሩ ሰዎች አሉ። በጎናቸው ያሉ ብዙ ምስኪናን ውጭ ላይ ወጥተው የሚለምኑ ድሆች ብቻ አይደለም፣ በጎረቤት ለመለመን ያፈሩ የተሳቀቁ ልጆቻቸውን ዘግተው በቤት የሚያውሉ
ልጆቻቸው ከነከሌ ቤት በግ አለ ከኛ ቤት ግን የለም፣ ከነከሌ ቤት ታርዷል ከኛ ቤት ግን አልታረደም እያሉ እናቶቻቸውን ሲያስለቅሱ የሚውሉ ልጆች አሉ። እናቶቻቸው በኢኮኖሚ እጥረት እንደ ጎረቤታቸው ስላላሟሉ የሚያዝኑ ልጆች አሉ። ስለዚህ እነዚህ ልጆች ስብስብ አድርጎ እንደኛ ጽመዋል፣ እንደኛ አብረው ቆይተዋል፣ እንደኛ ትንሣኤ እያከበሩ ነው። ስለዚህ ካለን አካብለን እነሱም ደስተኞች ስናደርጋቸው እውነተኛው የክርስቲያናዊ የትንሣኤ በዓል ተከበረ የሚባለው በዚህ ነው ማለት ነው። በጊዜው በየአውደ ምሕረቱ በየቤተ መቅደሱ ምንማረው አለ። ግን አደራ ምለው ኦርቶዶክሳውያን ሁላችሁም ይህንን በዓል ስናከብር በእውነት የተቸገሩትን፣ ያዘኑትን፣ የተከዙትን አብረን እያሰብ ማክበር እንዳለብን የመልእክት የሚደርሷችሁ ሁሉ በጎረቤታችሁ ማንም አዝኖ እንዳይውል ማንም ተክዞ እንዳይውል በቅድስት ቤተክርስቲያን ስም መልእክቴን አስተላልፋለሁ ማለት ነው። ሁላችሁም የትንሣኤ በዓል ለዛ ቀን ደርሰን የክርስቶስን መነሳት አብረን የምንሰብክበት፣ አብረን የምናመሰግንበት፣ አብረን ደስ የምንሰኝበት ቀን እንዲሆን በዚህ መልኩ የኔ አይደለም የቤተክርስቲያን ጥሪ ነው። ምናልባት በኢኮኖሚ ድሃ የሆናችሁ ሰዎች ደግሞ ትንሣኤን አክብራችኋል። ምንም አይነት ከቤታችሁ ስላልታረደ የትንሣኤ በዓል የተከበረ የማይመስላችሁ ብዙዎች አላችሁና እሱ አይደለም። እኛ አማናዊ በክርስቶስ ታርጎልናል ለታርጎልናል። ስለዚህ የክርስቶስን መታረድ እያሰባችሁ ትንሣኤ ለእናንተም ሁሉ ለሁላችን እኩል እንደዋለ ማሰብ ይኖርብና ማለት ነው። ለብርሃነ ትንሣኤው እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ ያድርሰን። ይሄን ይመስላል። እሺ ቃል የተሰማልን መምህራችን ከትንሣኤ ከሆሳዕና እስከ ትንሣኤ ያሉትን ስያሜያቸውን ትርጓሜያቸውን ምስጢራቸውን ነግረውናል። ከዚህ በመቀጠል እንደማጠቃለያ እንዲሆነን በሰሞነ ሕማማት በእነዚህ ሳምንታት ምዕመናኑ የሚደናገሩባቸው ጥያቄዎች አሉ። ከነዚህም መካከል ሰላምታ በሕማማት ጊዜ እንዲሁም ክርስትና፣ ንስሐንና ስግደትን እነዚህን ነገሮች ምዕመናኑ በጣም ይደናገሩባቸዋልና እና ከመጀመሪያው ጀምረን እስኪ ስለ ሰላምታ ለምዕመናኑ አንዳንድ ነገር ቢነግሩ። እሺ ያው እንደሚታወቀው አሁን ሳምንቱን ያየነው ቀናቸውን፣ ስያሜያቸውን፣ ምስጢራቸውን ነው። እነዚህ ቀኖች ሲከበሩ ደግሞ እንዴት ብለው ይሰነበታሉ ወይም ደግሞ ሳምንቱ እነዚህ በሚጸለዩበት ሰዓት በምን መልኩ እናክብራቸው፣ በምን መልኩ እንቆይ የሚለውን ማየት ግዴታ ነው። ዳርሾቴ ሁሉም ጥያቄዎች አዲስ አይደሉም። በየዓመቱ ነው የሚጠየቁት። ምዕመኑ የማስታወስ ችግር ስላለበት የማስታወስ ችግር አለበት። ሲቀጥል ደግሞ በየዓመቱ ያው ሰው ክርስትናውን በልምድ ነው የያዘው። እንደው ዝም ብሎ ስለሚሰገድ መጥቶ ይሰግዳል እንጂ ምን እንደሆነ ባለመረዳት ነው ይህ ሁሉ የሚመጣውና ብዙዎች በዚህ በሕማማት ውስጥ ሰላምታ አለ የለም፣ ግማሹ አለ የለም ይላል፣ ግማሹ ደግሞ ከሰኞ ጀምሮ ነው ይላል፣ ግማሹ አይ ይሁዳ ክርስቶስን ሰላም ብሎ በሰላም አሳልፎ የሰጠው ሐሙስ ነው ከሐሙስ በኋላ ነው የሚል ጥያቄ አለ። ጠቅለል ባለ መልኩ ሰላምታ በብሉይ ኪዳን ማለት ይሄ በዚህ በሕማማት ምንድን ነው የሚለው ምስጢር ስናይ ይቺ ሳምንት ሙሉ የምናስበው ሕማማትን የምናስብበት ቀን ሰሙነ ሕማማት ማለት 5ቷ ቀን እቺ ከእሑድ እስከ እሑድ ያለችው ማን የምናስብበት ነው? ብሉይ ኪዳን የምናስብበት ነው። ስለዚህ ሰላምታ አለ የለም የሚል የመጀመሪያው ሰላምታ የለም ብለን እናከብራለን። ሰላምታ የለም የምንለው ከምን ተነስተን ነው ሲባል ብሉይ ኪዳን ላይ የሰው ልጅ ሰላም ያጣበት ዘመን ነው። ለጠቃላ ኢንተርናሽናል የሆነ ሰላም የለውም። በምድርም ቢኖር ሰላም የለውም፣ በሰማይም ሰላም የለውም። በምድርም በኃጢአት በለምጽ ነው። በኋላ ደግሞ በሲኦል ሰላም በማጣት የኖረ የነበረ ህዝብ ነው። ሰው ሰላም የሚኖረው ክርስቶስ ሲኖረው ነው። ክርስቶስ ከሌለው ሰላም የለውም። በብሉይ ኪዳን ደግሞ ሰው ከእግዚአብሔር የለውም። ከእግዚአብሔር ተለይቶ በመከራ የኖረበት ዘመን ስለሆነ እኛም ይህችን ሳምንት ብሉይ ኪዳን የምናስብበት ስለሆነ ሰላም የለም የምንለው በብሉይ ኪዳን የነበሩ ምዕመናን ሰላም አልነበራቸውም። ክርስቶስ ከመምጣት በፊትም ሰላም የለንም ነበር። አሁን ሰላም አለን። ሰላማችን የሰጠን ግን አንተ ነህ። ስለዚህ በብሉይ ኪዳን ሰላም አለመኖር የምናስብበት ጊዜ ስለሆነ ሰላምታ የለም ብለን እንገልጻለን። ሰላምታ የለም ብለን በብሉይ ኪዳን ሰላም አለመኖር መታሰብ ነው። ሌላኛው ሁለተኛው ምንድን ነው? ሰላምታ በዚህ ሳምንት የለም ስንል ይሁዳ ክርስቶስን ሰላም ብሎ አሳልፎ ስለሰጠው ወይም ስለሸጠው
ሰላምታ የለም ነው ይባላል። ይሄ የይሁዳ አይነት ሰላምታ ዓመቱ ሙሉ የለም። የይሁዳ አይነት ሰላምታ ዓመቱ ሙሉ የለም። ይሁዳ ምንድነው? የሽንገላ ሰላምታ ማለት ነው። ይሁዳ ክርስቶስን መምህር ወይ ብሎ ጉልበቱን ስሞ ነው አሳልፎ የሰጠው። ስለዚህ እንዲህ አይነት የሽንገላ ሰላምታ በዚህ ሳምንት ብቻ ሳይሆን ዓመቱ ሙሉ የለም። ዓመቱ ሙሉ የለም። ስለዚህ አሁን ሰላምታ የለም የሚለው ሰው ይህችን ሳምንት ብቻ ነው። የይሁዳ አይነት ሰላምታ ዓመቱ ሙሉ ሰላምታው የለም። እንዲህ አይነት ሰላምታ ክርስቲያኖች ኦርቶዶክሳውያን የሽንገላ ሰላምታ ማንንም ማለት ልንል አይገባንም። ጊዜም አልተገደበም። መላ ዘመናችንን የሽንገላ ሰላምታ ማለት እንደሌለብን ይነግሩናል። ሌላኛው ይሁዳ በማሰብ ሰላም አንልም። ሰላም ስላልን ኃጢአት የሆነ ንስሐ ያስገባ ማለት አይደለም። ሰውን ሰላም ቢለው ንስሐ ያስገባ ወይ ደግሞ ኃጢአት ነው ለማለት አይደለም። ግን የኛ አምላክ የራሱ ደቀ መዝሙር በሆነው የራሱ አገልጋይ በሆነው በይሁዳ በሽንገላ ተሸጠ። በሽንገላ ሰላምታ ሰላም ተባለ። ስለዚህ ይሁዳ እኮ አንተን በሰላምታ አሳልፎ ሰጠ፣ በሰላምታ አሳልፎ ሸጠህ ለማለት ያንን ለማሰብ ሰላምታ ላንባባል እንችላለን። ሰላም ባንባባል ያን ማሰባችን ነው። ሰላም ስላለ ግን ኃጢአት ይሆናል፣ በደል ይሆናል፣ ንስሐ ያሰጣል፣ ቀኖና ያሰጣል ማለት አይደለም ማለት ነው። ስለዚህ በዚህ ሳምንት ሰላምታ የለም ማለታችን በዚህ መልኩ ነው። ሰላም ባንልም ያው ይሁዳን ለማሰብ ነው። ክርስቶስን በሰላምታ መሸጡን ለማሰብ ነው። ወይም ደግሞ በብሉይ ኪዳን ሰላም የሌለን እንደነበር ለማሰብ ነው። ሰላም ብንል ደግሞ ግን ቀኖና የሚያስፈልገው ንስሐ የሚያስፈልገው ኃጢአት ነው ማለት አይደለም ማለት ነው። ከዚህ በመቀጠል በሰሞነ ሕማማት ክርስትና ይነሳል አይነሳም የሚለውን ቢያብራሩ። እሺ መልካም። በሰሞነ ሕማማት ክርስትና አይነሳም። የማይነሳበት ምክንያቱ ምንድነው? ቅድም እንዳልኩት ይቺ ሳምንት ሕማማትን የምናስብበት ነው። የክርስቶስን ነገረ መከራው ነገረ ስቅለቱን የምናስብበት ሳምንት ነው ማለት ብሉይ ኪዳን የምናስብበት ነው። ይህ ሳምንት ብሉይ ኪዳንን የምናስብበት ሳምንት ነው። ብሉይ ኪዳንን ስናስብ ደግሞ በብሉይ ኪዳን የክርስቶስ ሕዝብ የሚባሉት በግዝረት እንጂ በጥምቀት አይደለም። የ40 ቀን የ80 ቀን ጥምቀት የተመሰረተው በ30 ዓመተ ምህረት ለምዕመናን ደግሞ የኛ አማናዊ ጥምቀቱ የኛ ክርስቶስ የመሰረተው በ30 ዓመተ ምህረት ለኛ ግን በ34 ዓመተ ምህረት በዕለተ ዓርብ ከጎኑ በፈሰሰው ማይገባው የአዲስ ኪዳን አማናዊ ጥምቀት የተጀመረው የተመሰረተው ወይም ደግሞ አማናዊ ጥምቀት የሚባለው ከመቼ በኋላ ነው የሚባል ከዕለተ ዓርብ በኋላ ነው። እኛ የምንጠመቀው ከጎኑ በፈሰሰው ማይገባው ስለሆነ ከጎኑ ማይገባው የፈሰሰው ደግሞ ዓርብ ነው። ስለዚህ በብሉይ ኪዳን ክርስትና የለም። የእግዚአብሔር ሕዝብ ለመባል መገዘር ነው። የእግዚአብሔር ሕዝብ የሚባለው መገዘር ነው። ስለዚህ የመገዘር ትርጉም የሆነችው ወይም ደግሞ አማናዊ ምሳሌ የሆነችው ጥምቀት በአዲስ ኪዳን ሆናለች። ብሉይ ኪዳን እያሰብን ከሆነ ግዝረት በብሉይ ኪዳን የለም። ስለዚህ ይቺ ሳምንት ክርስትና ማናነሳው ብሉይ ኪዳን እያሰብን ነው። ጥምቀት ደግሞ በብሉይ ኪዳን የለም። እሱም ብቻ አይደለም፣ ክርስትና ለማከናወን የሚያስፈልጉ ብዙ ነገሮች አሉ። መስቀል ያስፈልጋል፣ ስርዓተ ቅዳሴ ያስፈልጋል። እነዚህ ሁሉ በዚህ ሳምንት ማድረግ ማከናወን አይችልም። ለምን ከተባለ መስቀል በብሉይ ኪዳን የመከራ የወንበዴ መቅጫ እንጂ የበረከት ወይ ነው የምሕረት ማግኛ አልነበረም። ስለዚህ በብሉይ ኪዳን መስቀል አልነበረም። ምሳሌው እንጂ ቢኖር እንኳን የመስቀል ተግባር የለም። እንደውም በብሉይ ኪዳን በጣም ኃጢአት የሰራ በደለኛ ሰው የሚገደለው በመስቀል ነው። በመስቀል ተሰቅሎ ነው። ክርስቶስን እኮ በመስቀል የሰቀሉት ጥፋተኛ ነው፣ ወንበዴ ነው፣ ከወንበዴዎች አንዱ ነው፣ አመፀኛ ነው ብለው ነውና በብሉይ ኪዳን መስቀል ስለሌለ ውሃውን ወደ ማይገባው የሚቀይረው መስቀል ነው። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ እያለ ቄሱ በመስቀል ሲባርክ ውሃው ወደ ማይገባው ወይም ነው በዕለተ ዓርብ ከክርስቶስ ጎን የፈሰሰ ማይገባው ይሆናል። ያን ለማድረግ በዚህ ሳምንት መስቀል አንጠቀም፣ በጠቅላላ ቡራኬ አንጠቀም። ቡራኬ በአዲስ ኪዳን ስለሆነ በመስቀል ቡራኬ የምንፈጽምበት አይደለምና ቡራኬ ካለ ደግሞ ውሃ ወደ ማይገባው መቀየሩ የለምና በዚህ ሳምንት የለም። ስርዓተ ቅዳሴ አናደርስም። ስርዓተ ቅዳሴ የአዲስ ኪዳን ስለሆነ በአዲስ ኪዳን ዜማውን ቅዱስ ያሬድ በ500 ክፍለ ዘመን በኋላ የጀመረው ነው ዜማው ማለት ነው። ሌላውም የአዲስ ኪዳን 14ቱ ቅዳሴ የአዲስ ኪዳን ናቸው። ስለዚህ በብሉይ ኪዳን እነዚህ ቅዳሴዎችም አልነበሩ፣ የቅዳሴ ዜማም አልነበረም። በዚህ መልኩ ስጋው ደግሞ አልነበረም በብሉይ ኪዳን።
ስለዚህ ብሉይ ኪዳን ስጋው ደግሞ የሚፈተተው አንድ ልጅ ከተጠመቀ ስጋው ደግሞ መቀበል አለበት። ስጋው ደግሞ ካልተቀበለ ተጠመቀ አይባልም። ለመጠመቅ መቀደስ አለ። አሁን አንድ ልጅ ለመጠመቅ ቅዳሴ ያስፈልጋል፣ ስጋው ደግሞ ያስፈልጋል። በብሉይ ኪዳን ደግሞ ስጋው ደግሞ የለም። ስጋው ደግሞ በአዲስ ኪዳን ነው። ጥምቀትም በአዲስ ኪዳን ነው። የመስቀል ቡራኬም በአዲስ ኪዳን ነው። ስለዚህ እነዚህ ስለማይከናወኑ በዚህ ሳምንት ክርስትና ቢኖር የሚነሳው የትንሣኤ ነው። አንዳንድ ሰዎች ወደኋላ የሚያመጡ አሉ። ሰኞ ቢሆን ክርስትናው ማክሰኞ ቢሆን በማማት ሰኞ የሆሳዕና በነገታው ሰኞ ወይም ማክሰኞ ቢሆን ወደ ሆሳዕና መጥተው የሚያስነሷሉ። ይሄ ፍጹም ክልክል ነው። የአንድ ሕፃን 40 ቀኑ ሳይሞላ አይጠመቅም። 40 ቀንና 80 ቀን ሳይሞላው የሚጠመቀው ለሞት የሚያሰጋ ጉዳይ ሊያጋጥም እንጂ ወደኋላ አይመለስም፣ ወደፊት ነው። ሰኞ የሚሆን ረቡዕ የሚሆን 45 ቀን የሚሆን 85 ቀን ይሆናል። ወደፊት ባለ የትንሣኤ ነው እንጂ የሚነሳው ወደኋላ 40 ቀኑ 80 ቀኑ ተቀንሶ አይጠመቅም። ለምን ብንል አንዲት ሴት ወንድ ልጅ ወለደች በ40 ቀን ነው የምትነጻው። ሴት ልጅ ወለደች በ80 ቀን ነው የምትነጻው። ለምሳሌ ሁለት ጾታ ያለው ልጅ ብትወልድ ማለት አንድ ሴት መንታ ወልዳ አንዱ ሴት አንድ ወንድ ቢሆን ሊወልዱ ጊዜ በሞግዚት ነው የሚነሳው። እሷ ትሄድ ወንዱ የምታስነሳው ሌላ ሰው ተልኮ ነው። ለምን ከተባለ እሷ ሄዳችን ለምን መንጻቱ አልተፈጸመላትም። የ80 ቀን የሴቷ መንጻት አልተፈጸመላትም። ስለዚህ አሁንም በዚህ ሳምንት 40 ቀን ሳይሞላት ወደ ቤተ መቅደስ ሄዳ ክርስትና ታስነሳ ማለት የመንጻት ጊዜዋ ሳያልፍ ቤተ መቅደስ ማስገባት። ይሄ ደግሞ ሌላ ህግ መሻር ነው። ስለዚህ ወደፊት 40 ምናምን ቀን ሆነው 80 ምናምን ቀን ሆናት ወደፊት ባለው ቀን እንጂ ወደኋላ ቀን ተቀንሶ የሆሳዕና 40 ቀን ያሞላው 80 ቀን ያሞላ ተጻ አትነሳም። ስለዚህ ጠቅል ባለ መልኩ የሚነሳው የትንሣኤ ነው። የማይነሳበት ምክንያቱም እስካሁን ያየናቸው ለማጠቃለያ እንዲሆነን በአንድ ላይ ስለ ንስሐና ስለ ስግደት ጠቅላላ አድርገው ይነግሩ። እንግዲህ በዚህ ሳምንት ስግደትና ንስሐ ሁለት አይነት ናቸው። ንስሐ ማለት በዚህ ሳምንት ንስሐ ይገባል አይገባም የሚሉ ምዕመናን አሉ። እንደ ጠቅላላ ንስሐ የሚገደብበት ጊዜ የለም። እሑድም ቢሆን ንስሐ ይገባል፣ ባለሃምሳውን ንስሐ ይገባል ብሎ የሚናገሩት ንስሐ የሚገደብበት ጊዜ የለም። ንስሐ የ24 ሰዓት አገልግሎት። ማንኛውም ሰው ንስሐ በማንኛውም ጊዜ መግባት እድል አለው፣ መግባትም ግዴታው ነው። ስለዚህ ለንስሐ ጊዜ ገደብ የለውም። ምን ለማለት ተፈልጎ ነው? ንስሐ በዚህ ሳምንት የለም፣ ንስሐ በባለሃምሳ የለም ማለት ምን ለማለት ተፈልጎ ነው? አንዳንድ ሰዎች ዓመቱን ሙሉ ኃጢአት ይሰሩና ንስሐ የሚገቡ ዛሬ ነው። በጣም በሚያሳዝን ዓመቱን ሙሉ የሰሩትን ኃጢአት በዚህ ቀን ንስሐ ይገባሉ። እንደዚህ አይቻልም። የማይቻው ንስሐ ነው። ምናልባት ግን ምንም የማያውቁ ሰው ተምሮ ንስሐ መግባት ያለበት ዛሬ በዚህ ሳምንት በተማረው ትምህርት ለንስሐ ከበቃ ይገባል። ካልሆነ ግን ሰዎች ዓርብ ቀን ንስሐ ስለሚሰጥ የዓመቱን ኃጢአታቸውን በዕለተ ዓርብ በቀላል ስግደት በቀላል ቀብር መጨረስ የሚፈልጉ ሰዎች አሉ። እንዲህ አይነት አይሰጥም። የንስሐ ገደብ የለውም ብያለሁ። ማንኛውም ሰው ንስሐ ይገባል። ግን ሰዎች በዚህ መልኩ ሌላ ቀን አብይ ጾም ሙሉን ተቀምጠው ቆይተው ሌላው ዝም ብለው ቆይተው ዕለተ ዓርብ የሚገቡ ንስሐ ግን ትክክል አይደለም፣ አግባብ አይደለም። በዚህ ቀን ንስሐ ይገባል። ንስሐ የሚገባው በዚህ ቀን የሳምንቱ ብቻ ነው። ከእሑድ ከሆሳዕና እስከ ስቅለት የተሰራው ኃጢአት ብቻ ነው። እንደው ምናልባት በዚህ ቀን ተምሮ የመጣ ሰው ከሆነ ግን ንስሐ አይከለከልም። ንስሐውን ሊሰጥ ይችላል። ምክንያቱም ንስሐውን አሁን የተከለከለ ስግደት እንዳይሰጥ ስግደቱ ክርስቶስን ብቻ እያሰብን የምንሰግድበት ነው። አሁን ስለ ኃጢአት የምናለቅስበት ስለምን አይደለም፣ ክርስቶስ ነገር በቃው እያሰብን የምንሰግድበት ቀን ስለሆነ የንስሐ ስግደት በዚህ ሳምንት አይሰጥም። የማይሰጠውም ክርስቶስን ብቻ ሙሉ ጊዜ ለክርስቶስ ነው መስገድ ያለብን። ከዛ አንጻር ነው። ስለዚህ ንስሐ በዚህ ሳምንት አይገባም ማለት ሰዎች ዝም ብለው ከርመው ዕለተ ዓርብን በዕለተ ዓርብ በዛች ትንሽ ጊዜ ብቻ የዓመቱን ኃጢአት ንስሐ መግባት የለባቸውም። ጾሙን ሙሉ መግባት አለባቸው። ከጾሙ በፊትም በነገራችን ላይ ጾሙ እኮ ሲጾም ንስሐ ተገብቶ ነው። በጾሙ ውስጥ የተሰሩ ስራዎች ካሉ ደግሞ ጾሙን ያልቅ አካባቢ ነው ንስሐ የሚገባውና ንስሐ በባለሃምሳ ቢሆን ይገባል። የሚሰጠው ቀኖና ይለያያል። በባለሃምሳ ሰው ንስሐ ይገባል። ስግደት አይሰጥም፣ በባለሃምሳ አይሰግድም። ጾም አይሰጥም፣ በባለሃምሳ ስግደት አይሰጥም። ምጽዋትና ጸሎት ይሰጣል። ሁልጊዜም አባቶች እንደው በይናው ንስሐ አይገባም ብለው የሚገድሙ አባቶች እንዳሉ እናውቃለን። ስህተት ነው እሱ። ሰው በመጣበት ጊዜ ንስሐ መግባት አለበት። የሚሰጠውን ቀኖና ብቻ ማሻሻል ነው ማለት ነው። ከስግደት አንጻር ስግደት አሁን ደግሞ በዚህ ሳምንት ያለው ስግደት ሰው በዓላት ሲሆን ነው በጣም ግራ የሚገባው። እመቤታችን ብትሆን ባለ እግዚአብሔር ቢሆን
ልዩ ልዩ ነገር ቢሆን አይ ዛሬ በዓል ነው አይሰገድም ብለው የሚቆማሉ። ካህናት ጭምር የሚከለክሉ ዛሬ አይሰገድም ብለው። በዚህ ሳምንት ማንም ይሆን ማን በዓል ይሰገዳል? ማንም ይሆን ማንም። ምክንያቱም ለምን ካል ይህ ሳምንት ስግደቱ የሚከናወን ማለት አምልኮ የሚፈጸመው የስግደት አምልኮ ነው። በአብይ ጾም የጾም የጸሎት የቅዳሴ አምልኮ ነበር። በዚህ ሳምንት ግን ሙሉ አምልኳቸው የምንድነው? የስግደት አምልኮ ነው። ስለዚህ ማርያም ብትሆን ክርስቶስ ባለ እግዚአብሔርም ቢሆን ማንም ቢሆን በዚህ ሳምንት ቅዱስ ሚካኤል የሚሆን ይሰገዳል። የመጀመሪያ አንደኛ እንዲሰገድ ያደረግነው ወይም ደግሞ ይሰገዳል የምልበት ምክንያት የመጀመሪያው ሳምንቱን ሙሉ አምልኮ የሚፈጸመው የስግደት አምልኮ ነው። የአምልኮ ነው። የቅዳሴ አምልኮ የለም። የሌላ አምልኮ የለም። የማየት አምልኮ የለም። የሰዓታት አምልኮ የለም። የኪዳን አምልኮ የለም። አምልኮ የስግደት አምልኮ ነው። ሁለተኛው ብሉይ ኪዳን እያሰብን ነው ብለናል። ብሉይ ኪዳን ካሰብን እመቤታችን በብሉይ ኪዳን ታቦት ነበራት። ቅዱስ ሚካኤል በብሉይ ኪዳን ታቦት ነበረው። በ29 የባለ እግዚአብሔር ታቦት ብሎ የሚከበር ታቦት ነበረው? የለም። ታቦተ ሕግ እንዲከበሩ ቅዱሳን እንዲከበሩ መላእክት እንዲከበሩ ያደረገ በአዲስ ኪዳን ነው። ስለዚህ ብሉይ ኪዳን እያሰብን ከሆነ ብሉይ ኪዳን ላይ ያለችው ማርያም ማለት ነው። ብሉይ ኪዳን ላይ ታቦቱን የሚወጣለት ሚካኤል ማለት ነው። ብሉይ ኪዳን ላይ የሚከበር ታቦት ለመሆን ማለት የለም። አንዲት ታቦተ ጽዮን ብቻ ነው። ስለዚህ በዚህ ሳምንት ብሉይ ኪዳን የምናስብበት ስለሆነ የቅዱሳን መታሰቢያ ቀን የለም። እንደሌለ የሚያጠይቀው አይሰገድም ካለ ሰው ለምን ቅዳሴ አይቀደስም? እንግዲህ አሁን እመቤታችንን የምናከብራት ባለመስገድ ነው ካለ ቅዳሴው መጨመር አለበት። አይ ቅዱስ ሚካኤልን የምናከብረው ባለመስገድ ነው ካለ ቅዳሴ መቀደስ አለበት። እና ቅዳሴው ለምን ቀረ? ቅዳሴው ቀርቷል። ለምን? አይ አሁን ብሉይ ኪዳን ነው የምናስበው እና ስግደቱ ለምንድን ነው? ስለዚህ ለቅዱስ ሚካኤልም ቢሆን የአምልኮ የስግደት አምልኮ የምንፈጽምበት እንጂ የቅዳሴ የማህሌት የዝማሬ አምልኮ የምንፈጽምበት አይደለም ማለት ነው። ስለዚህ በጠቅላላው በዚህ ሳምንት የሚውሉ በዓላት ሁሉ የምናከብራቸው በስግደት ነው፣ የምናስባቸው በስግደት ነው እንጂ እንደው ዛሬ እንደዚህ ነው የበዓል ነው አይሰገድም፣ ዛሬ ነው ይሰገዳል። እንደው ከዚህ ከበዓላት ደረጃ ስናይ የበዓላት ሁሉ ርዕስ ዕለት አሉ። ከዘጠኙ አበይት በዓላት የክርስቶስ 9 አበይት በዓላት አሉ። ከዘጠኙ አበይት በዓላት አንዱ ስቅለት ነው። ስቅለት እንዴት ታዲያ ይሰገዳል ታዲያ? ከዘጠኙ አበይት በዓላት አንዱ ስቅለት ከሆነ ስቅለት የሚዋረው እየተሰገደ ነው። ስለዚህ ከስቅለት የምትበልጥ ማርያም አለች? ከክርስቶስ የሚበልጥ ሚካኤል አለ? ከክርስቶስ የሚበልጥ በዓል የለም። ስለዚህ ዕለተ ዓርብ በስቅለት ከተከበረ እንደውም ደግሞ የበዓላት ርዕስ የሆነው ዕለተ ስቅለት የክርስቶስ በዓል በስቅለት ከተከበረ የእመቤታችን በዓል በስቅለት የማይከበሩ ይከበራል ማለት። ስለዚህ በዚህ ሳምንት የአምልኮ መፈጸሚያው ስግደት ስለሆነ ሙሉ የማንኛውም በዓል ይሁን ስግደት ይሰገዳል ማለት ነው። እንግዲህ በዚህ መልኩ ነው የኔታ መምህራችን ስቱዲያችን ድረስ መጥተው የሳምንቱን ቀን ስያሜያቸውና ምስጢራቸውን ስላካፈሉን እና በሕማማት ውስጥ የሚደረጉና የማይደረጉ ነገሮችን ስላብራሩልን ስላስረዱን በድጋሚ ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ከጤና ጋር ይስጥልን። ተመልካቾቻችን ይህ የወልዲያ ደብረ ሰላም መድኃኔዓለም ካቴድራል የፈለገ ሰላም ሰንበት ትምህርት ቤት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ የምንለቃቸው ትምህርቶች እንዲደርሳችሁ የደወል ምልክቷን መጫን አይርሱ።